58ኛው concerning the interaction between solar radiation and atmospheric gas, why does the accumulation of carbon dioxide by the fossil fuel affect the energy after reaching the earth rather than before? ምንድነው የሶላር ራዲዬሽን እና አትሞስፌሪክ ጋዝ ላይ ያለው ኢንተራክሽን ላይ ኮንሰርን የሚያደርገን ነገር የካርበን ዳይኦክሳይድ ፎሲል ላይ አኩሙሌት ያደረገው የካርበን ዳይኦክሳይድ መጠን ኢነርጂው እርዝ ላይ ሪች ካደረገ በኋላ ነው ኢፌክቱ የሚታየው ከሪች ከማደጉ በፊት ማለት ነው ካለው ኢፌክት በላይና ይሄ የሆነበት ምክንያት ለምንድን ነው ይለናል A like carbon dioxide is transparent to the short wave radiation but it absorbs long infrared radiation that reflect the back from the surface. ምንድነው የሚሆነው ፎሲሎች ላይ ወይም ሌሎች ቦታዎች ላይ ትራፕ የተደረጉ ግሪን ሃውስ ጋሶች አሉ እንደ ካርበን ዳይኦክሳይድ ያሉት ስለዚህ ከሰን የሚመጣው የላይት ኢነርጂ አለ የመጣው የላይት ኢነርጂ ግራውንድ ላይ ሪች ይሆናል ወይም እርዝ ላይ ይደርሳል ከዛም በኋላ ትራቭል ካደረገ በኋላ ማለት ነው ከዛ ቀጥሎ ይሄ ራዲዬሽን ምን ይሆናል እርዝ ላይ ዋርም ያደርጋል ማለት ነው ቀጥሎ እርዝ ራሱ መልሳ ያንን ራዲዬሽን ባክ አድርጋ ትመልሳለች as infrared radiation የዚህን ሰዓት ካርበን ዳይኦክሳይድ ይሄንን ወይም ደግሞ ሌሎች ግሪን ሃውስ ጋዞች some of the heat ትራፕ ያደርጉታልና ሪሊዝ እንዲሆነ ያደርጉትም ለዛ ነው ሙቀት መጠኑ እንዲጨምር የሚያደርጉት በየትኛው መንገድ ነው ስለዚህ ቢፎር ሪች ከማደጉ በፊት ሳይሆን ይሄ ኢነርጂ ሪች ካደረገ በኋላ ኢፌክቱ የሚመጣው ያንን ኢንፍራሬድ የሆነው ላይት ትራፕ የማደግ አቅም ስላላቸው የአየር ንብረቱ ደግሞ እንዲሞቅ ያደርጉታል ማለት ነውና ኮንሰርን የሚያደርገን እሱ ነው መልሱ የሚሆነው ምን ይሆናል ኤ ላይ ያለው ትክክለኛው መልስ ይሆናል ወደ 59ኛው ጥያቄ ስንሄድ 59ኛው This item is based on the following information about the process of mitosis. እዚህ ጋር የተሰጠ ኢንፎርሜሽን ስለምድራው ስለ ማይቶሲስ ነውና ጥያቄውም እዚህ ኢንፎርሜሽን ላይ ቤዝድ ተደርጎ ነው የተሰራው ምን ይላል Nuclear membrane reappear ያደርጋል chromosome line up across the equatorial plane sister chromatid pull apart by the mitotic spindle chromosome become thick and visible Emro process ነው which one of the following alternative contain the correct order of the above mitosis event እዚህ ጋር የተጠቀሰው የማይቶሲስ ኢቨንት ነው እና ኮሬክት የሆነው ኦርደር አሳዩ ነው አንዱ ከአንደኛው የትኛው ነው ቀድሞ የሚመጣው ከዛ የትኛው ይከተላል የሚለው ነው መጀመሪያው የሚፈጠረው አራተኛ ላይ ያለው ነው ክሮሞዞሞች become thick ይሆናሉና visible ይሆናሉ ወይም የመጀመሪያው ስቴጅ ምንለው ፕሮፌዝ ነው ቀጥሎ ደግሞ ክሮሞዞሞች ላይን አፕ ያደርጋሉ አቲኬተር ላይ ወይም ሜታፌዝ ምንለው ስቴጅ ላይ ክሮሞዞሞቹ አቲኬተር ላይ ላይን አፕ ያደርጋሉ ቀጥሎ አናፌዝ የሚባለው ስቴጅ ላይ ሲስተር ክሮማቲዶች ፑል አፓርት ያደርጋሉ አት ኦፖዚት ፖል ወደ ኦፖዚት ፖል ፑል አፓርት ያደርጋሉ ከዛ መጨረሻ ላይ ኒኩለር ሜምብሬን ሪአፒር ያደርጋል ቴሌፌዝ የምንለው ስቴጅ ላይ ይሄንን ፕሮሰስ በትክክል የያዘው ኦፕሽን ኤ ነው መጀመሪያ አራተኛው ከዛ ሁለተኛው ከዛ ሶስተኛው ከዛ አንደኛ የሚለውን ያሳየን ለዚህ መልሱ ኤ ይሆናል 60ኛው ጥያቄ This item is based on the following information ይሄኛው item እዚህ ኢንፎርሜሽን ላይ ዲፔንድ ያደረገ ነው የመጀመሪያው reabsorption of the small solid at the proximal convoluted tube አለ ከዛ ሁለተኛው selective reabsorption of the ion at distal convoluted tube ስለምንድነው ስለ ኪድኒ ዋተር reabsorb እና ኒውትሪየንቶችን reabsorb የምታደርግበት መንገድ ነው ከዛ ሶስተኛው filtration of the blood at the glomerulus reabsorption of solid water at the collected duct reabsorption of the loop ሄን ላይ ይለናል እና የትኛው ኦልተርኔቲቭ ነው የኮሬክት የሆነ ሩቲን ኦፍ ዩሪን ፎርሜሽን ኢን ዘ ኔፍሮን ኔፍሮን የሚባለው the part of the kidney ነው እና ፊልትሬሽን የሚካሄድበት ቦታ ነው structural unit of the kidney ነውና ፊልትሬሽን የሚካሄደው እዛ ላይ ነው እዚህ ጋር የተጠቀሱት ደግሞ ፕሮሰሱ ናቸው ዩሪን ፎርም የሚደረግበት ፕሮሰስ እና በትክክል ፕሮሰሱን መግለጽ ነው እዚህ ላይ ያለው ማለት ነው correct routine of urine formation የሚሆነው መጀመሪያ ግሎሜሩለስ ላይ ነው ግሎሜሩለስ ላይ ማለት ሶስተኛው ነው የመጀመሪያ የሚሆነው ብለድ ይመጣና ምን ይሆናል ማለት ነው ግሎሜሩለስ የሚባለው ፓርት ኦፍ the nephron ላይ ያርፋል በዛ በኩል ሲያልፍ ፊልትሬት ይደረጋል ቀጥሎ የሚመጣው ስቴፕ ደግሞ proximal convoluted tube ነው ከግሎሜሩለስ ቀጥሎ የምናገኘው ፓርት ማን ነው proximal convoluted tube ነው proximal convoluted tube ላይ ስሞል የሆኑ ሶሊቶች ሪአብዞርብ ይደረጋሉ መጀመሪያ የብለድ ፊልትሬሽን ተካሄደ ከዛ ፊልተር የተደረገው ብለድ ላይ አልፎ የሚመጡ የሚጠቅሙ ነገሮች አሉ
እና እነዚህ የሚጠቅሙት ስሞል ሶሊቶች ፕሮክሲማል ኮንቮሌተር ቲዩብ ላይ መጀመሪያ ሪአብዞርብ ይደረጋሉ። ከዛ ቀጥሎ ደግሞ ሉፖፌኒል የሚባል አለ። ሉፖፌኒል የሚባለው ፓርት ላይ ደግሞ ምን ይፈጠራል ማለት ነው? እዛም ላይ ሪአብዞርቤሽን ነው የሚካሄደው። ሪአብዞርቤሽን አት ሉፖፌኒል ይሄኛው ሶስተኛ ይሆናል። ከዛ ቀጥሎ የሚመጣው ዲስታል ኮንቮሌተር ቲዩብ ነው። ፕሮክሲማል አለ፣ ሉፖፌኒል አለ፣ ከዛ ደግሞ ዲስታል ኮንቮሌተር ቲዩብ አለ። ዲስታል ኮንቮሌተር ቲዩብ ላይ ምን ይኖራል? ሪአብዞርቤሽን ይኖራል ማለት ነው። ሴሌክቲቭ ሪአብዞርቤሽን ኦፍ አየኖች ናቸው እዚህ ጋር ደግሞ ሪአብዞርብ የሚደረጉት። ከዛ መጨረሻ ላይ ሪአብዞርቤሽን ኦፍ ሶሊድ ኤንድ ዋተር አት ኮሌክቲንግ ዳክት መጨረሻ ላይ የሚመጣው ማን ነው? ኮሌክቲንግ ዳክት ነው። ኮሌክቲንግ ዳክት ላይ ደግሞ ሶሊቶች ሪአብዞርብ ይደረጋሉ። ስለዚህ መጀመሪያ የሚሆነው ፊልትሬሽን ኦፍ ደ ብለድ አት ግሎሜሩለስ ላይ፣ ከዛ ፕሮክሲማል ኮንቮሌተር ቲዩብ ላይ ሪአብዞርቤሽን አለ፣ ሉፖፌኒል ላይ ሪአብዞርቤሽን ይካሄዳል፣ ዲስታል ኮንቮሌተር ቲዩብ ላይ ሪአብዞርቤሽን አለ፣ መጨረሻ ላይ ኮሌክቲንግ ዳክት የሚባለው ላይ ሪአብዞርቤሽን ይካሄዳል። መልሱ የሚሆነው የትኛው ነው? ሁሉንም በትክክል የያዘው ቢ ላይ ያለው ትክክለኛው ኦፕሽን ይሆናል። 61ኛው which of the following genetically engineering crops is herbicide resistant a modified crop with ይለናል። A ላይ a foreign gene that passes to non-target crop species, B an enzyme that digests plant roots of the weeds, C an enzyme to break down the glyphosate, D an inserted gene that synthesizes glyphosate in crops። ትክክለኛው መልስ የሚሆነው የትኛው ነው? ሲ ላይ ያለው ነው። ጄኔቲካሊ ሞዲፋይድ የተደረጉ ናቸው እነዚህ ሄርቢሳይድ ሬዚስታንት ክሮፕ የሚባሉት። በውስጣቸውም ኤንዛይምን ኮንቴን አድርገዋል። ይሄ ኤንዛይም ደግሞ የሄርቢሳይድ ግላይፎሳይት የሚባለውን ብሬክዳውን የሚያደርግ ነው እና የክሮፕን ኢሚኒቲ እንዲጨምር ያደርገዋል። ስለዚህ መልሱ የሚሆነው የትኛው ነው? ሲ ላይ ያለው ነው። 62ኛው which one of the following statement is correct about the pyramid of energy? It is the diagram that shows ይላል። ለፒራሚድ ኦፍ ኢነርጂ ትክክል የሆነው የትኛው ነው? A ላይ the flow of energy from producer to consumer and vice versa. B the flow of energy from producer to the consumer. C uniform energy transfer within all trophic level. D more energy requirement for the organism at the top of the trophic level. ሁልጊዜም የኤነርጂን ፒራሚድ ከተመለከትነው ከታች ያለው ወይም የመጀመሪያ ትሮፊክ ሌቭል ላይ ያሉት ሃይ የሆነ ኤነርጂ ነው ያላቸው። ወደ ላይ የሄደ ሲሄድ ግን የኤነርጂ መጠኑ እየቀነሰ ነው የሚሄደው። ለዛ ነው ፒራሚድ ቅርጽ የሚኖረው። ከአንድ ትሮፊክ ሌቭል ወደ ሌላኛው ትሮፊክ ሌቭል ሲተላለፍ የሚኖረው የኤነርጂ መጠን እየቀነሰ ይሄዳል እና የትኛው ስቴትመንት ነው ስለ ፒራሚድ ኦፍ ኢነርጂ ልክ የሆነው ነው የተባለው እና the flow of energy from the producer to the consumer ነው የሚያሳየን። ከመጀመሪያው ጀምሮ ፕሮዲሰር የምንላቸው ምግብን በራሳቸው ማዘጋጀት የሚችሉ እንደ ፕላንት ያሉት ኢነርጂ ይኖራቸዋል መጀመሪያ ፉል ኢነርጂ። ከዛ በኋላ ምክንያቱም የሶላር ኢነርጂ ወይም ላይት ኢነርጂ ወደ ኬሚካል ኢነርጂ ስለቀየሩት ከነሱ ወደ ኮንሱመሮች ቀጥለው ፕራይመሪ ኮንሱመር፣ ሰከንዳሪ ኮንሱመር፣ ተርሸሪ ኮንሱመር ብለን የምንጠራቸው ላይ ኢነርጂ እንዴት ከሌቭል ወደ ሌቭል ይተላለፋል የሚለውን ነገር የሚያሳይ ነው። ስለዚህ መልሱ ቢ ይሆናል። 63ኛው what is the effect of deficiency of iodine? የአዮዲን ዲፊሸንሲ መኖሩ ምን አይነት ኢፌክት ሊኖረው ይችላል? ምን አይነት ኢፌክት ነው የሚኖረው የአዮዲን ዲፊሸንሲ መኖር? ኤ ላይ ሄፓቲክ ሲሮሲስ ኤንድ ብሬን ዳሜጅ ያመጣል። አዮዲን ከሄፓቲክ ሲሮሲስ እና ከብሬን ዳሜጅ ጋር ሪሌሽን ያለው የሚያናክል። ቢ ደግሞ ሄሞሴሪዶሲስ እና ሄሞክሮማቲዮሲስ ያመጣል ይላል። ይሄኛውም ብዙ አይደለም። ሲ ኢንላርጅመንት ኦፍ ዘ ታይሮይድ ግላንድ። ዋነኛው ምንድነው የአዮዲን ዲፊሸንሲ ወይም አዮዲን ዲፊሸንሲ ሰዎች ያጋጥማቸው የሚመጣው የታይሮይድ ግላንዳቸው በጣም ኢንላርጅ ይሆናል እና ለዛ ነው ወይም ደግሞ ጎይተር የሚባለው ነገር ይዛቸዋል። ኢንላርጅድ የሆነ ታይሮይድ ግላንድ ይኖራል። ስለዚህ አዮዲን ዲፊሸንሲ እንቅርት ብለን የምንጠራው ማለት ነው እሱን ያመጣል። ኤሌቬሽን ኦፍ ብለድ ፕሬሸር ምናምን እነዚህ አይደለም የሚሆኑት። አዮዲን ለምን ያስፈልገናል? የታይሮይድ ሆርሞኖችን ሴንተሳይዝ ለማድረግ ያስፈልጋል። ስለዚህ አዮዲን ዲፊሸንሲ ያጋጠመ ማለት የታይሮይድ ግላንዱ ሞር እነዚህ የታይሮይድ ሆርሞኖችን ማምረት ስላለበት ያለው የአዮዲን መጠን ትንሽ ሲሆን መስኩላራይዝድ የሆነ ወይም ደግሞ ሃይፐርትሮፋይድ የሆነ ይሄዳል።
ምክንያቱም ብዙ ሞር አዮዲኖችን ትራፕ ለማድረግ ያለው በጣም ትንሽ ነው እና ያሉትን በሙሉ አቅሙ ለመጠቀም ራሱን ኢላርጅ ያደረገ ስለሚሄድ ነው የታይሮይድ ግላንድ ኢላርጅመንት የሚያጋጥመው። ቀጥሎ ደግሞ ያለው ጥያቄ 64ኛው which alternative contain the correct comparison between the components in atmospheric air and exhaled air atmospheric air contains ይለናል። ኤክሴል የምናደርገው ማለት አንዴ ወደ ውስጣችን ካስገባን በኋላ ወደ ውጭ የምናስወጣው አየር ኤክሴል ኤር ነው የሚባለው። ኢንሄል የምናደርገው ደግሞ አትሞስፌር ላይ ያለው ኤር ነው። ስለዚህ አትሞስፌሪክ ኤር እና ኢንሄል የምናደርገው ኤር ተመሳሳይ ነው። ኤክሴል የምናደርገው ግን ይለያል። እና አትሞስፌሪክ ኤር ኮንቴን የሚያደርገው ምንድነው? 21% አካባቢ የሚሆነውን ኦክሲጅን፣ 78% የሚሆነውን ናይትሮጅን፣ ከዛ ደግሞ የተረፈችውን ደግሞ 0.4 ምናምን የሚጠጋውን ደግሞ ካርቦን ዳይኦክሳይድ ነው የሚይዘው። ሌሎች ጋዞችንም ኮንቴን ያደርጋል። እዚህ ጋር ምን ነው ያወዳደርን ያለ ነው? አትሞስፌሪክ ኤር ኮንቴን የሚያደርገው ነው። ኤ ላይ 4% ካርቦን ዳይኦክሳይድን ኮንቴን ያደርጋል ይላል። ይሄ ልክ አይደለም። ኤክሴልድ ኤር ነው 4% የሚሆነው ካርቦን ዳይኦክሳይድ ኮንቴን የሚያደርገው። ቢ ደግሞ 21% ኦክሲጅን በት ኤክሴልድ ኤር ግን 16% ኦክሲጅን። ይሄ ልክ ነው። ወደ ውስጣችን ስናስገባ ወይም ኢንሄል የምናደርገው ኤር ኤንቫይሮንመንቱ ላይ ያለው ነው። ኤንቫይሮንመንቱ ላይ ደግሞ 21% የሚሆን ኦክሲጅን አለ። ወደ ሰውነታችን ከገባ በኋላ ግን ቲሹዎች ይሄንን ኦክሲጅን ስለሚጠቀሙት ኤክሴል ኤሩ ላይ ኦክሲጅን መጠኑ ይቀንሳል። ለዛ ነው ወደ 16% የሚቀንሰው። ከዛ በተቃራኒው ኤ ላይ ደግሞ ምንድነው መለዋወጥ ነበረበት ቦታ ትክክል እንዲሆን ኢንሄልድ የምናደርገው የካርቦን ዳይኦክሳይድ መጠን ትንሽ ነው 0.04% አካባቢ። ኤክሴል ስናደርግ ግን የተቃጠለ አየር ስለሆነ ወይም ኦክሲጅንን ኮንሱም አድርገን እኛ ኤክሴል የምናደርገው ካርቦን ዳይኦክሳይድ ስለሆነ 4% የሚሆን አካባቢ ካርቦን ዳይኦክሳይድን ኤክሴል እናደርጋለን። ስለዚህ መልሱ የሚሆነው የትኛው ነው? ቢ ላይ ያለው ነው። 65ኛው Suppose a sudden earthquake started shaking the earth while you are on the way towards your school. Which safety precaution measure should you practice? ምንድነው ወደ ትምህርት ቤት እየሄዳችሁ ሳለ የእርዝኪው ካጋጠመና መጀመሪያ የምትወስዱት የሴፍቲ እርምጃ ምንድነው የሚሆነው? ኤ ላይ moving toward the large buildings ወደ ላይ ወደ ፎቆች ምናምን መውጣት። ቢ ደግሞ መራመዳችንን መቀጠል standing in open ground until it stop እስከሚቆም ድረስ ስታንድ አድርጎ መቆየት ወይም ኦፕን ግራውንድ ላይ ቆሞ መቅረት። ዲ ደግሞ running back towards the home ወደ ቤት ለመመለስ መሞከር ይለናል። ትክክለኛው መልስ የሚሆነው ሲ ላይ ያለው ነው። ስለዚህ የሆነ አንድ የቆመ ነገር ካለ ወይም ስታንድ ያደረገ ነገር ካለ ምን ማድረግ ነው? እሱን ተደግፎ ወይም እሱን ይዞ ለመቆም መሞከር በደንብ ጥሩ የሆነው ነው። አውትዶር ላይ ከሆነ the safe measure is to stand in open ground away from the building trees and መልሱ የሚሆነው standing in open ground until it stops ከሚቆም ድረስ እርዝኪውኩ በአካባቢው ምንም የሌለ ወይ ዛፎች ትልልቅ ቢልዲንጎች ምናምን የሌለበት ቦታ ከሆነ እዛ አካባቢ መቆየት ነው። ምክንያቱም የሚወድቀው ነገር አደጋ ስለሚያደርስ እሱን ለመከላከል እዛ ኦፕን የሆነ ግራውንድ ላይ ስታንድ ማድረግ አሪፉ ምርጫ ነው የሚሆነው። 66ኛው this item is based on እዚህ ላይ ዲፔንድ ያደረገ ነው። ሾው የሚያደርገው ስለ ሄሞተርምስ እና ፒክሎተርምስ ነው እና ኤግዛምፕላቸውን ያሳየናል። የመጀመሪያው ፊቸራቸው ማለት ነው have internal control over their body temperatures ለምሳሌ ፍሮክስን አስቀመጠልን። ሁለተኛው ላይ ደግሞ use brows to keep their body warm ስኔክን አስቀመጠልን። vasoconstriction ሂት ሎስን ለመከላከል ክሮኮዳይልን አስቀመጠ። generate internal heat to adjust their body temperature humans አስቀመጠ። እና ጥያቄው ምንድነው? which alternative contain the numbers with correct distinguishing feature picloterms and homoterms with their corresponding example respectively ካራክተሪስቲካቸውና ኤግዛምፕላቸው ማች የሚያደርገው የትኛው ነው ነው የሚለን። ትክክለኛው መልስ የሚሆነው ፒክሎተርምስ ምንላቸው ሲጀመር ምንድናቸው? ኤክቶተርምስ ምንላቸው ሲሆን ሄሞተርምስ የሚባሉት ደግሞ ኢንዶተርምስ ምንላቸው ናቸው። ስኔክ ለምሳሌ ምንን ይጠቀማል? ብራውስ ይጠቀማል። ለምን? ቦዲ ቴምፕሬቸሩን ሬጉሌት ለማድረግ።
ኬሞተርምስ ከሆነ ወይም ደግሞ ኢንዶተርምስ ከሆኑት ደግሞ ሂውማን ምን ያደርጋል? ኢንተርናል ሂትን ጀነሬት ያደርጋል። ለምን? ኮንስታንት የሆነ ቦዲ ቴምፕሬቸር እንዲኖረው። ኢንዶተርምስ የሚባሉት ደግሞ ሙቀት ምንላቸው ወይም ቴምፕሬቸራቸው with the environment ላይ ዲፔንድ ያላደረገው ሲሆን ፒክሎተርምስ የሚባሉት ደግሞ ቴምፕሬቸራቸው ወይም ኢንተርናል ኢንቫይሮንመንታቸው with ኤክስተርናል ኢንቫይሮንመንት ላይ ዲፔንድ ያደረገ ከሆነ ነው። ትክክለኛውን የገለጸው የሂውማን እና የስኔክ ነው። እዚህ መልሱ ምን ይሆናል? 2 እና 4ን የያዘው ኦፕሽን ትክክለኛው ምርጫችን ይሆናል, which is B. Option B is the answer. 67ኛው virus start replication and cause disease when they enters into their appropriate host. This is because they ይለናል ቫይረሶች ሪፕሊኬት ማድረግ የሚጀምሩትና ዲዚዝን ኮዝ የሚያደርጉት አፕሮፕሪየት የሆነ ሆስት ላይ ከገቡ በኋላ ነው። ይህ የሚሆነው ለምንድን ነው ይለናል። ምክንያቱም ኤ ላይ ላክ ስትራክቸር ቱ ጀነሬት ኢነርጂን ሴንታይዝ ሞለኪውልን ሴንታይዝ ለማድረግ እና ኢነርጂን ጀነሬት ለማድረግ እንትን የላቸውም ስትራክቸር የላቸውም። ቢ ደግሞ ታይኒ ናቸው በጣም እና ኢነፍ የሆነ ስፔስ ፎር ሪፕሊኬሽን የላቸውም። ሲ ደግሞ ኢንስትራክትድ ባይ ዘ ጄኔቲክ ማቴሪያል ፍሮም ዘ ሊቪንግ ኦርጋኒዝም። ዲ ላክ ጄኔቲክ ማቴሪያል ዛት ኢንስትራክት ዴር ቫይታል አክቲቪቲስ ቫይታል አክቲቪቲያቸውን ኢንስትራክት የሚያደርጋቸው እንትን ስለሌለ ነው። ጄኔቲክ ማቴሪያል ስለሌላቸው ነው ይለናል። መልሱ የሚሆነው ቫይረሶች ምንድናቸው? ኦብሊጌት የሆኑ ኢንትራሴሉላር ፓራሳይቶች ናቸው። ስትራክቸር የላቸውም። በጣም ብዙ አይነት ስትራክቸር ላክ ያደርጋሉ እና ለምሳሌ እንደ ራይቦዞም ማይቶኮንድሪያ የሚባሉት አይነት እንትን የላቸውም። ይሄ ደግሞ ኢነርጂን ጀነሬት እንዳያደርጉና ሞለኪውሎችን ሴንተሳይዝ እንዳያደርጉ ያደርጋቸዋል ሁልጊዜም። ስለዚህ ሆስት ሴል ላይ መጣበቅ አለባቸው። ምን ለመሆን? ሪፕሊኬት ለማድረግ። በራሳቸው ሪፕሊኬት ማድረግ አለመቻላቸው የመጣው ለምንድን ነው? ስትራክቸራሊ ላክ ስለሚያደርግ ነው። በጣም ብዙ ስትራክቸር ሎስት ስለሌላቸው ሰርቫይቭ ለማድረግ ዲዚዝን ኮዝ ለማድረግ ሪፕሊኬት ለማድረግ የሆነ ሆስት ሴል ላይ ዲፔንድ ማድረግ አለባቸውና መልሱ ኤ ላይ ያለው ይሆናል። 68ኛው student X and Y were discussing on the origin of life on the earth. Student X explained the process of how rotting meats turned into the flies through the times, but student Y didn't accept this view since he believed that life is the inherent property of the universe that has always existed. Based on their discussion, which views of evolution was described by the students? የመጀመሪያው ስቱደንት ኤክስ ምንድነው የሚለው? ስለ ስፖንታኒየስ ጀነሬሽን ያወራው ወይም ደግሞ ስለ ምንድነው ምንም አይነት ህይወት የሌለው ኢንኦርጋኒክ የሆነ ወይም ነን ሊቪንግ የሆነ ቲንግስ ሊቪንግ የሆነ ቲንግስን ማምጣት ይችላል። ለምሳሌ ስጋ ላይ ብዙ ጊዜ ከተቀመጠ በኋላ የተለያዩ ትሎች ምናምን ሲወጡ እነዛ ህይወት ያላቸው ነገሮች የመጡት ከምንድነው ብሎ ያስባል? ከስጋው ህይወት ከሌላቸው ነገር ነው የመጣው ብሎ ያስባል። የመጀመሪያው ስቱደንት ኤክስ የሚባለው። ሁለተኛው ስቱደንት ደግሞ ላይፍ ኢተርኒቲ ነው፣ በቃ ዘላለማዊ የሆነ ነገር ነው፣ ሁሉ ጊዜ ነው ኤግዚስት የሚያደርገው ብሎ ነው የሚያስበው። እነዚህ ደግሞ ምን አይነቶች ናቸው? ኢተርኒቲ ኦፍ ላይፍ ብለው የሚያስቡ ናቸው። ስለዚህ መልሱ የሚሆነው የመጀመሪያው ኤክስ የሚባለው ስቱደንት ስፖንታኒየስ የሆነ ጀነሬሽንን ስለሆነ የሚያወራው ስለሱ ነው። ሁለተኛው ደግሞ ኢተርኒቲ ኦፍ ላይፍ ነው ወይም የህይወት ዘላለማዊ ነው፣ መጀመሪያና መጨረሻ የላትም ብሎ ነው የሚያምነው። 69ኛው during the emergency like car accidents, individual lost significant amount of blood that could potentially harm their health and even cost their life. What should be considered to donate blood in this condition? ምንድነው? ኢመርጀንሲ የሆነ ኮንዲሽን አጋጠመ፣ የካር አክሲደንት አይነት እና በጣም ብለድ ሎስ እያደረጉ ነው ሰዎቹ። ላይፋቸውን ትሪት እያደረጋቸው ወይም ደግሞ ላይፋቸውን ሎስ ሊያደርጉ ይችላሉ እና በእንደዚህ አይነት ኮንዲሽን ጊዜ ዶኔት ማድረግ ያለብን ብለድ ምን አይነት ነው? The donor blood should contain antibodies that protect the recipients from the pathogen. ይሄ ዶነሩ ወይም ብለዱን የሚሰጠው ሰውዬ ደም ምን ሊኖረው ይገባል አለ? አንቲቦዲ ሊኖረው ይገባል፣ ተቀባዩን ከፓቶጅን እንዲከላከል ይልናል። ግን አንቲቦዲ አመረተ ማለት የዛ የዶነሩ ብለድ አንቲቦዲ አመረተ ማለት ለሪሴፕንቱ ብለድ ላይ ገብቶ እዛ ውስጥ ያሉት እንደ አንቲጅን ነው የሚቆጥራቸውና ሁሉንም ሊያጠፋቸው ይችላል። ስለዚህ ዶነሩ ብለድ አንቲቦዲ ማምረት የለበትም። ቢ ላይ ደግሞ the age of the donor should be under 18 years in order to donate the functional blood. functional blood እንትን ለማለት
ከ18 ዓመት በላይ መሆን አለበት ይለናል። ሲ ደግሞ the donors and recipient blood groups should be compatible and safe ምን መሆን አለበት? የዶነሩና የሪሲፒየንቱ ብለድ ኮምፓታብል መሆን አለበት። ሁሉ ጊዜ ብለድ ዶኔት በሚደረግበት ጊዜ ኮምፓታቢሊቲ ኦፍ ዘ ብለድ የመጀመሪያው ነገር ነው። ብለዱ ኮምፓታብል አልሆነም ማለት ቢሰጠው ራሱ አንደኛው ለምሳሌ ኤ የሆነ ብለድ ኑሮት ሌላኛው ደግሞ ቢ ሆነ ካለው አንደኛው ለአንደኛው አንቲቦዲ ስለሚያመርት ሪሲፒየንቱ ወይም የተቀበለው የሪሲፒየንቱ ብለድ ላይ ሄዶ ምን ሄሞላይሲስ እንዲያጋጥመው ያደርጋል ወይም ሬድ ብለድ ሴሎችን ዳሜጅ ያደርጋቸዋል። ቢ ደግሞ the age of the donor should be under 18 years in order to donate the functional blood functional የሆነ ብለድ ዶኔት ለማድረግ የዶነሩ እድሜ 18 ዓመት በታች መሆን አለበት ይለናል። ይሄኛው አይደለም። ሲ ምን ይለናል? the donors and recipient blood group should be compatible and safe ይሄ ዋነኛው ነገር ነው። ማንኛውም ዶኔት የሚያደርግ ሰው ከሪሲፒየንት ብለድ ጋር ኮምፓታብል የማይሆን ከሆነ ለምሳሌ የሪሲፒየንቱ ብለድ ቢ ሆኖ የዶነሩ ደግሞ ኤ ከሆነ ኤ ያለው ብለድ ያለው ቢ አንቲቦዲን ያመርታል። ስለዚህ ወደ ሪሲፒየንት ብለድ በሚገባበት ጊዜ ያንን አታክ ያደርገውና ሄሞላይሲስ ወይም ደግሞ ሬድ ብለድ ሴሎቹን አታክ ያደርጋቸዋል። ስለዚህ ይሄ ኮምፓታብል የሚሆን አይደለም። አክሲደንታል የሚሆን ምንም አይነት ኬዝ ቢሆንም ምን መሆን አለበት ማለት ነው? ሁሌም ኮምፓታብል የሆነ ብለድ መሆን አለበት ዶኔት ለማድረግ። ስለዚህ መልሱ ሲ ይሆናል። ወደ ሰባኛው ጥያቄ ስንሄድ which of the following combination the factor and disease effect of an enzyme activity is correctly paired ፋክተሩና ከዛ ደግሞ የኤንዛይም አክቲቪቲ ላይ የሚያመጣው ለውጥ ፔር የሆነው በትክክል የትኛው ነው? ፒኤች ላይ ስንመጣ ዲክሪዝ ኬኔቲክ ኢነርጂ ፒኤች ከኬኔቲክ ኢነርጂ ጋር ሪሌተብል አይደለም። ኬኔቲክ ኢነርጂ ከማን ጋር ነው ግንኙነቱ? ከቴምፕሬቸር ነው። if the temperature increase the kinetic energy will be increase እና if the temperature decrease ደግሞ kinetic energy of the reacting molecule decrease ያደርጋል። ይሄ ኤንዛይማቲክ አክቲቪቲውም ላይ ኢፌክት ይኖራል። ቢ ደግሞ ኮምፒቲቲቭ ኢንሂቢተርስ ነው። ኮምፒቲቲቭ ኢንሂቢተርስ ባይንድ የሚያደርጉት አት አሎስቴሪክ ሳይት ላይ ሳይሆን የትኛው ሳይት ላይ ነው? አት አክቲቭ ሳይት ላይ ነው። ስለዚህ ቢ አይሆንም። ሲ ደግሞ ቴምፕሬቸር ብሎ the charge of the amino acidን ቼንጅ ያደርጋል ይለናል። charge of the amino acidን ቼንጅ አያደርግም ቴምፕሬቸር ከኪኔቲክ ኢነርጂ ጋር ነው ሪሌሽኑ የሚሆነው። ስለዚህ ሲ አይሆንም። ዲ ደግሞ ራዲዬሽን create the disorder in micromolecules ማይክሮሞሌኪውሎች ላይ ዲስኦርደር ያመጣል ይለናል። ይሄኛው ልክ ነው። ራዲዬሽን በጣም ወይ አልትራቫዮሌት ሬይ ወይም ኤክስሬ ሊሆን ይችላል። ምን አይነት ኢፌክት ይኖራል ማለት ነው? ማይክሮሞሌኪውሎችን ዳሜጅ እንዲሆኑ ያደርጋቸዋል ወይም ዲኔቸርድ እንዲሆኑ ያደርጋቸዋል። ይሄ ደግሞ ምን ያደርጋል ማለት ነው? ኢንዛይሞቹ ላይ ኢፌክት ያደርጋቸዋል ወይም ዲኔቸሬሽን እንዲያጋጥም ያደርጋል። ስለዚህ መልሱ ዲ ላይ ያለ ይሆናል። 71ኛው ጥያቄ with regarding to contribution of soil microorganism for soil fertility which one of the following process decrease the nitrogen from the soil አንዳንድ ማይክሮኦርጋኒዝሞች የሶይል ፈርቲሊቲን ይጨምራሉ እና በማድረግ ነው ሶይል ውስጥ የሚገኘውን የናይትሮጅን መጠን በመቀነስ ነው። እዚህ ፕሮሰስ ይሄን ፕሮሰስ እንዴት ነው የሚያከናውኑት የሚለውን ስና ኤ ላይ conversion of nitrate in the soil into the nitrogen gas ነው። በሶይል ውስጥ የሚገኘው ናይትሬት የሚባል የናይትሮጅን አይነት አለ። ይሄንን ናይትሬት ዲናይትሪፋይንግ ባክቴሪያ የሚባል ባክቴሪያ ምን ያደርገዋል? ወደ ናይትሮጅን ጋዝ ይቀይረዋል። ናይትሮጅን ጋዝ ማለት አትሞስፌር ላይ የሚለቀቀው N2 ስለዚህ ከናይትሬት ወደ ናይትሮጅን ጋዝ እየቀየረ ወደ አትሞስፌር ሪሊዝ እንዲደረግ የሚያደርገው ከሆነ ዲናይትሪፋይንግ ናይትሮጅን ምን ይፈጠራል ማለት ነው? ሶይል ውስጥ ያለው የናይትሮጅን መጠን ይቀንሳል። ስለዚህ በዚህ መንገድ ይሄዳል ማለት ነው ፕሮሰሱ። ሌሎቹ ፊክሲንግ ኦፍ ዘ አትሞስፌሪክ ናይትሮጅን ኢንቱ አሞኒያ ይሄ ሌላኛው ነው እንጂ ከሶይል ውስጥ የሚገኘውን የናይትሮጅን መጠን ለመቀነስ የሚጠቀምበት ወይ አይደለም። 72ኛው how does the gene flows become a source of genetic variation እንዴት ነው gene flow ለsource of genetic variation ሊሆን የሚችለው ይለናል። ኤ ላይ mass immigration of individual stabilize the gene flow between the source and the receiving population. B. Immigration of individual increase genetic heterogeneity of the source population. C ደግሞ immigrants with new traits decrease the allele frequency of the receiving population. ይሄ እንደውም በተቃራኒው ነው የሚሆነው። የሪሲቪንግ ፖፑሌሽን ላይ አለሉ እንዲጨምር ነው እንጂ the frequency of the allele እንዲጨምር ነው እንጂ የሚያደርገው እንዲቀንስ አይደለም። ዲ ደግሞ immigrant with new traits increasing the genetic variability of the receiving population. ይሄኛው ልክ ነው። ሪሲቪንግ ፖፑሌሽን ማለት ኖርማሉ ፖፑሌሽን አለ። ከዛ ወደዛ ፖፑሌሽን ደግሞ ኢሚግሬት ያደረጉ ሌሎች የተለየ አለል ያላቸው
ፖፑሌሽኖች ይኖራሉ እና ይሄ ምን ይፈጥራል ማለት ነው አዲስ ሪሲቪንግ ፖፑሌሽን ላይ ያለውን የጄኔቲክ ቫሪያቢሊቲ እንዲጨምር ያደርገዋል። የአለል ፍሪኩዌንሲ ይጨምራል፣ የአለል ቫሪዬሽን ይኖራቸዋል። ስለዚህ የትሬት እና የአለል ቫሪዬሽን ካለ ደግሞ እንትኑ ቫሪያቢሊቲው እየጨመረ ይሄዳል እና ጂን ፍሎ ጄኔቲክ ቫሪዬሽን ላይ ሮል የሚኖረው በዚህ መንገድ ነው። 73ኛው ጥያቄ ላይ ስንሄድ consider the following diagram which indicates the part of the human excretory system identifying the parts label M እዚህ ጋር ምንድነው ምስሉ የሚያሳየን ኪድኒ ነው ወይም ኤክስክሬቶሪ ሲስተም ነው እና እዚህ ጋር ምኑ ተቀምጧል ማለት ነው ኤም የምትባለው እንትን ተብላለች ሎኬት ተደርጋለች ይሄኛው የኪድኒ ነው እና እዚህ ጋር ምናሉ ፓርቱ ሎኬት ተደርጓል እና ይሄኛው የትኛው ፓርት ኦፍ the excretory system ነው ወይም ደግሞ የትኛው ፓርት ነው የሚለው ነው የሚያሳየን ኤ ላይ ዩሬትራ አለ ቢ ራይት ኪድኒ ሲ urinary bladder ዲ ደግሞ ዩሬትራ ትክክለኛው መልሱ የሚሆነው የትኛው ነው ኤ ላይ ያለው ነው ኤም ሌብል የተደረገው ዩሬተር ነው that tube that carries urine from the kidney to the urinary bladder ዩሬተር የሚባለው ከኪድኒ ላይ ነው ዩሪን ፎርም የሚሆነው ኔፍሮን የሚባል ፓርት አለው ኪድኒ ከዛዛ ላይ ግሎሜሩለስ አለ ይሄ ቅድም ያየነው ቅድም ጥያቄው ላይ ያየነው እነዚህ ግሎሜሩለስ የሚባለው ሎፖፈንሌ ፕሮክሲማል ኮንቭሌተር ቲዩብ ዲስታል ኮንቭሌተር ቲዩብ ሎፖፈንሌ ምናምን ያልናቸው እዛ ላይ ነው ያሉት ከዛ በዛ መንገድ ዩሪን ፎርም ይደረጋል የሚያስፈልገው ነገር ሪአብዞርብ ተደርጎ የሚያስፈልገው ከሰውነት እንዲወገድ የተፈለገው ደግሞ ከኪድኒ በዩሬተር አማካኝነት ወደ ማን ይመጣል ወደ ዩሪነሪ ብላደር ከዛ ብላደር ያለው እዚህ ጋር ነው ዩሪነሪ ብላደር ደግሞ አልፎ ወደ ማን ነው የሚሄደው ወደ ዩሬትራ መጨረሻ ላይ ዩሪን እንትን የሚልበት ቦታ ነው ስለዚህ መልሱ የሚሆነው ኤም ሎኬት የተደረገችው ዩሬተርን ነው የምትወክለው ኤ መልሱ ይሆናል 74ኛው which one of the following is locally available plants used for treatment tapeworm ትሪት ለማድረግ የምንጠቀመው ሎካሊ አቬለብል የሆነው ፕላንት የትኛው ነው ኤ ላይ ኩኩርቢታ ፔፖ ወይም ዱባ ምንለው ወይም ፓምፕኪን ተብሎ የሚጠራው ቢ ደግሞ ሌፒዲየም ስታቪየም ወይም ፔጦ ምንለው ኢኩሊፒስታ ግሉፐስ የሚባለው ደግሞ ወይም ነጭ ባህር ዛፍ ትሪጎኔላ ፌኖሜጋ ኬም የሚባለው ደግሞ አብሽን ከነዚህ ውስጥ የትኛው ነው ዱባ ወይም ፓምፕኪን የሚባለው የሱ ሲድስ ለቴፕወርም ትሪትመንት ሎካሊ ዩዝ ይደረጋል ስለዚህ መልሱ ኤ ላይ ያለው ነው 75ኛው which one of the following show a population pyramid of age in third world countries a pyramid with ይለናል የትኛው ነው ከነዚህ ውስጥ የፖፑሌሽን ኦፍ ፒራሚድ ኦፍ the age third world country ያለውን የሚያሳየን ይለናል a pyramid with a broad base and narrowing from the younger to older b flattened at the middle age and wider at the older age C. Uniform shape of throughout all age groups. D. Narrower base with younger age. መልሱ የሚሆነው ኤ ላይ ያለው ነው። third world ወይም ደግሞ developing countries የሚባሉ ታይፒካሊ ኤክስፓንሲቭ የሆነ ፖፑሌሽን ፒራሚድ ነው ያላቸው። ካራክተራይዝድ የሚሆነው ቤዙ ቦርድ ነው ወይም ሃይ የሆነ በርዝ ሬት አላቸው። ከዛ ቀስ ያለ ወደ ላይ ሲሄድ ግን ራፒድሊ ናሮ እየሆነ ነው የሚሄደው። ኦልደር ኤጆች ለምንድነው ሃየር የሆነ ዴዝ ሬት ስላለ ኦልደር ኤጅ ላይ የሚኖረው መጠን ይቀንሳል ስለዚህ መልሱ የሚሆነው የትኛው ነው ኤ ላይ ያለው ትክክለኛው መልስ ይሆናል ቤዙ ላይ ብሮድ ነው ከዛ ከፍ ያለ ወደ ላይ ሲሄድ ደግሞ እየቀጠነ ይሄዳል 76ኛው recently married woman who wanted to stay for few years without having a child consulted a gynecologist to recommended her a contraceptive with no side effects and must be physically efficient to prevent the entry of sperm to the uterus. Based on her preference, he recommended ይላል ምንድነው ኮንትራሴፕቲቭ መጠቀም ፈለገች ምን አይነት ኮንትራሴፕቲቭ ነው መጠቀም የፈለገችው entry of the sperm to the uterus prevent የሚያደርግ ነውና ምን አይነት ፕሪፈረንስ ሊመርጥላት ይችላል ወይም ሪኮመንድ የሚያደርጋት የትኛው ነው ይለናል ኤ ላይ spermicide which kills sperms and prevent the sperm from meeting the eggs ስፐርሙን ኪል አድርጎ ሚት እንዳያደርግ ከኤጉ ጋር የሚያደርግ አይነት ኮንትራሴፕቲቭ ቢ ደግሞ ኦራል ኮንትራሴፕቲቭ act by avoiding contact between sperm እና ova ላይ C. ደግሞ condom which forms a barrier and work without changing the reproductive physiology. D. Tubal ligation with preventing the
the contact of egg with the sperm ትክክለኛ ምርጫ የሚሆነው የትኛው ነው? ኮንዶም ነው። ምክንያቱም የስፐርምን ኢንትሪ ፕሪቨንት ስለሚያደርገው መልሱ ሲ ይሆናል። 77ኛው which of the following is correct about the cell cycle? ስለ ሴል ሳይክል ልክ የሆነ የትኛው ነው? A ላይ G1 phases is the stage at which cells are metabolically inactive. G1 የሚባለው metabolically inactive የሚሆኑበት ነው ይለናል። B ደግሞ M phase is the stage at which nuclear division take place. ይሄ ትክክለኛው ነው። M phase የሚባለው የኒውክሊየር ዲቪዥን take place የሚያደርግበት ቦታ ነው። ስለዚህ B ትክክለኛው መልስ ነው። S phase ደግሞ is the stage at which cytoplasmic division take place. cytoplasmic division take place የሚያደርግበት አይደለም S phase። G2 ደግሞ ክሮሞዞም ዲፕሊኬት የሚያደርግበት ነው ይለናል። ክሮሞዞም ዲፕሊኬት የሚያደርግበት ስቴጅ አይደለም። ስለዚህ ይሄ ኒውክሊየር ዲቪዥን ኦከር የሚያደርግበት ስቴጅ የትኛው ነው? ኤም ፌዝ ላይ ነው። ስለዚህ ትክክለኛውን ምርጫ የያዘው እሱ ነው። 78ኛው ጥያቄ during photosynthesis oxygen is produced as a byproduct in ይለናል። ፎቶሲንተሲስ በሚካሄድበት ጊዜ ኦክሲጅን እንደምን ባይ ፕሮዳክት ሆኖ ነው የሚወጣው? A ላይ the fat liquid through the reduction of NAD pH reduce ሲደረግ at liquid ላይ ነው ሪሊዝ የሚደረገው ይለናል። B Calvin cycle by fixation of the carbon dioxide. C photosystem 2 by reduction of the water. D ደግሞ light dependent reaction by photolysis. የትኛው ፓርት ላይ ነው ሪሊዝ የሚደረገው? during light dependent reaction ነው። water molecules split ያደርጋሉ ወይም photolysis። ስለዚህ መልሱ ዲ ላይ ያለው light dependent reaction by photolysis የሚለው ትክክለኛው መልስ ይሆናል። የቀጣዩ ጥያቄ this item is based on the following table that shows the structure of plant and their corresponding function. እዚህኛው ደግሞ ምንድነው የተቀመጠው? ፕላንቶቹ አሉ በዚህ ጋር የፕላንቱ ስትራክቸር ከዛም ደግሞ ፋንክሽኑ አለ። ሁሉ በትክክል አይደለም ማቹ የተደረጉት እና ጥያቄው which alternative contain the number with correct plant structure እና ፋንክሽኑን የያዘው ነው የሚለን። የመጀመሪያውን ኢፒደርሚስ እና ኢፒደርሚስ የሚባለው የዋተር ሎስን through transpiration ያለውን ሪዲዩስ ያደርጋል። ይሄኛው ልክ ነው። ኤንዶደርሚስ ግን ፉድ ፕሮዲዩስ የሚደረግበት አይደለም በፎቶሲንተሲስ። ስለዚህ ሁለተኛው ልክ አይሆንም። ቫስኩላር ባንድል የምንለው ኒውትሪየንትስ ቱ ዲፍረንት ፓርት ኦፍ the plant ምን ያደርጋል? ኮንዳክት ያደርጋል። ስለዚህ ሶስተኛው ልክ ነው። ኮርቴክስ ደግሞ ፕሪቨንት ቲሹ ፍሮም ኢንፌክሽን ፓቶጅን፣ ይሄኛውም የኮርቴክስ ክፍል አይደለም። ስለዚህ ቫስኩላር ባንድል እና ኤፒደርሚስ የሚለው ትክክለኛው ነው። መልሱ ምን ይሆናል? 1 እና 3ን የያዘው ኤ ላይ ያለው ኦፕሽን ትክክል ይሆናል። ቀጣዩ ጥያቄ what is the importance of monosaccharides? የሞኖሳካራይድ ኢምፖርታንስ ምንድን ነው? ኤ ላይ mainly used to structural component of the cell ለስትራክቸራል ኮምፖነንት ኦፍ the cell ይጠቅማሉ ይላል። በአብዛኛው ጊዜ ግን ሞኖሳካራይዶች ስትራክቸራል ጥቅም አይደለም ያላቸው። ለዚህ ኤ አይሆንም። ቢ ደግሞ ሞኖሳካራይድ የምንላቸው እንደ ግሉኮስ ያሉ ናቸው እና ሲምፕለስት የሆኑ ካርቦሃይድሬቶች ናቸው። ፕራይመርሊ ሴቭ የሚያደርጉት ኢሚዲየት ኢነርጂ ሶርስ ሆነው ነው ፎር ሴሉላር ሬስፓይሬሽን። serves as a precursor for ቪታሚን ዲ ለዚህም ፕሪከርሰር አይሆንም። ኢነርጂን ስቶር ለማድረግ ይላል። በአብዛኛውን ጊዜ ምንድነው serves as the energy source for the cell ኢሚዲየት የሆኑ ሲምፕል ስለሆኑ ኢሚዲየት የሆነ ኢነርጂ ሶርስ ኦፍ the cell ሆነው ነው የሚያገለግሉ። ስለዚህ መልሱ ዲ ይሆናል። 81ኛ which one of the following behavioral pattern represents ቴሪቶሪያሊቲን ሪፕሬዘንት የሚያደርገው behavioral pattern የትኛው ነው? ኤ ላይ marking the directions to the food sources using pheromones ፌሮመንስን በመጠቀም የፉድን ዳይሬክሽን ወይም የሶርስ ኦፍ the food ዳይሬክሽንን ማርክ ማድረግ። ቢ ደግሞ attracting suitable mates through visual displays ቪዥዋል የሆነ ዲስፕሌይስ በማሳየት አትራክት ማድረግ ሜትን። ሲ ደግሞ surviving in an ecosystem through division of labor. ዲ ደግሞ pounding on the chests and trampling the ground with the hands። የትኛው ነው የሚሆነው? በአብዛኛው ጊዜ ቴሪቶሪያል የሆነው behavioral used to define the specific area ነው። የአካባቢ የእነሱ ግዛት እንደሆነ ለማሳየት የሚጠቀሙበት ነው። ስለዚህ pounding on the chest ወይም ደግሞ tumbling of the ground is aggressive የሆነ displaying ነው። used to ለምንድን ነው የሚጠቀሙት? ፕሪሜትን እንትን ለማለት ነው ወይም ደግሞ ቴሪቶሪያቸውን ዲፌንድ ለማድረግ ነው። ስለዚህ
መልሱ የሚሆነው የቴሪቶሪያል ቢሄቪየር ዲ ላይ ያለው ትክክለኛው መልስ ይሆናል። ወደ 82ኛው ጥያቄ ስንሄድ which of the following is correct about pyruvate oxidation in the cell the process involves ይላል። pyruvate oxidation ላይ ትክክል የሆነው የትኛው ነው? utilizing oxygen as electron acceptor during hydroxyl groups oxidation for acetyl CoA oxygen use ማድረግ ይለናል። pyruvate oxidation ወይም ደግሞ ሊንክ ሪአክሽን ላይ ነው ይሄኛው ፕሮሰስ የሚሆነው። የመጀመሪያው ዲካርቦዛይሌሽን አለ፣ ካርቦን ዳይኦክሳይድን ሪሙቭ ማድረግ፣ ከዛ ኦክሲዴሽን አለ ወይም ደግሞ ሃይድሮክሳይል ግሩፑን የሚሰራበት፣ ከዛ ቀጥሎ ምንድነው አሲታይል ኮኤ ፎርም ነው የሚሆነው በምን በማድረግ አታች በማድረግ ከማን ጋር ከቀረው ሁለት ካርበን ጋር አታች በማድረግ ከኮኤንዛይም ኤ ጋር አታች በማድረግ ፎርም ይሆናል ማለት ነው አሲታይል ኮኤ። እና ትክክለኛው የሚሆነው የመጀመሪያው ዲካርቦዛይሌሽን አለ፣ ኦክሲዴሽን ኦፍ ሃይድሮክሳይል ኢታይል ግሩፕ አለ፣ ከዛ ፎርሜሽን ኦፍ አሲታይል ኮኤ የሚለው ትክክለኛውን ኦፕሽን የያዘ ነው። 83ኛ ጥያቄ ላይ ስንሄድ which of the following is correct about bioremediation ነው it is the process ይለናል። ለባዮሪሜዲዬሽን ትክክል የሆነው የትኛው ነው? ኤ ላይ detoxification and degradation of pollutants using the living organism or living organismን በመጠቀም ዲቶክሲፊኬት ማድረግ ይላል። ይሄ ትክክለኛው መልሱ ነው። ባዮሪሜዲዬሽን ማለት ሊቪንግ ኦርጋኒዝሞችን ለምሳሌ ባክቴሪያ፣ ፈንጊ ወይም ፕላንቶችን በመጠቀም ዲቶክሲፋይ ወይም ዲግሬድ ማድረግ ነው። ኢንቫይሮንመንት ላይ ፖሊዩሽንን ኮዝ የሚያደርጉ ሞሌኪውሎችን እነዚህ ሊቪንግ ኦርጋኒዝሞችን በመጠቀም ዲቶክሲፋይ ወይም ዲግሬድ ማድረግ ፕሮሰስ ምን ይባላል? ባዮሪሜዲዬሽን ተብሎ ይጠራል። ስለዚህ መልሱ ኤ ነው። 84ኛው ጥያቄ which one of the following enzyme is responsible to catalyze the joining of two molecules by hydrolysis of ATP? ከዚህ ውስጥ ካሉት ኤንዛይሞች ውስጥ የትኛው ነው ሁለት ሞሌኪውሎችን ጆይን የማድረግ ያለው ጆይን ለማድረግ ካታላይዝ የሚያደርገው ወይም joining of the two molecules የሚጠቅመው የትኛው ነው ይለናል። ኤ ላይ ሊጌዝ አለ፣ ቢ ደግሞ ትራንስፈሬዝ፣ ሲ ላይሲስ፣ ዲ ደግሞ አይዞመሬዝ ይለናል። መልሱ የሚሆነው ሊጌዝ ነው። ሊጌዝ የሚባሉት የኤንዛይም አይነቶች ሆነው ካታላይዝ የሚያደርጉት ጆይኒንግ ነው። ጆይኒንግ ወይም ሊጌሽን ማለት ጆይን ማድረግ ነው። ሁለት ጃርጅ የሆኑ ሞሌኪውሎችን አዲስ ኬሚካል ቦንድን በመፍጠር ምን ማድረግ ነው ማለት ነው። ይሄ ፕሮሰሱ ደግሞ ፓወርድ የሚደረገው በሃይድሮላይሲስ ኦፍ ኤቲፒ ነው። ኤቲፒን ሃይድሮላይዝ በማድረግ ሁለት ሞሌኪውሎችን ጆይን የማድረግ ፓርት ላይ ካታላይዝ የሚያደርጉ የኤንዛይም አይነቶች ምን ይባላሉ? ሊጌዝ ይባላሉ። ሊጌዝ፣ ትራንስፈሬዝ፣ ላይሲስ፣ አይዞሜሬዝ የሚባሉት ኤንዛይሞቹ አክት የሚያደርጉበት ሪአክሽን ላይ ኬሚካል ሪአክሽን ላይ ዲፔንድ ተደርጎ የተሰጣቸው ኔም ነው። ስለዚህ ሊጌዝ የሚባሉት ሁለት ሞሌኪውሎች ጆይን የሚያደርጉበት ሪአክሽን ላይ አክት ስለሚያደርጉ ነው። 85ኛው this item is based on the following list of the health impacts of amoebiasis እና ማላሪያ ነው። አንደኛው ላይ ምን ይለናል? ስኪን አልሰር እና ሄፓቶስፒሊኖሜጋሊ። ሁለተኛው leads to blindness and mental retardation, bloody diarrhea, fluid due to intestinal cramps, vomiting, convulsion leading to severe anemia through times. based on the above list እዚህ ጋር ሊስቱ ነው ኢንፎርሜሽኑ የተሰጠን የትኛው ነምበር ነው health impact of amoebiasis እና ማላሪያን ሪስፔክቲቭሊ የሚያሳየን ይለናል። የመጀመሪያው ኤ ላይ 2 ቁጥር የማንን ያሳየንና የአሜባ ብላይንድነስ እና ሜንታል ሪታርዴሽን። በአብዛኛው ጊዜ አሜባ የሜንታል ሪታርዴሽን እና ብላይንድነስ የማምጣት እድሉ ዝቅተኛ ነው እና ኤ አይሆንም። ሁለተኛው ደግሞ ምን ይለናል? አሜባ ላይ ስኪን አልሰር እና ሄፓቶስፒሊኖሜጋሊ። ይሄኛውም አሜቢያሲስ ሄፓቶስፒሊኖሜጋሊ እና ስኪን አልሰርን ኮዝ አያደርግም። ስለዚህ ቢም አይሆንም። ሲም 1 ይለናል። አሁንም ስኪን አልሰር እና ሄፓቶስፒሊኖሜጋሊ ነው። ይሄኛውም አይሆንም። ዲ ደግሞ ምን ይለናል? ሶስተኛው አሜቢያሲስ ብለዲ የሆነ ዲያሪያ እና ኢንተስታይናል ክራምፕ አለው። በጣም አብዶሚናል ክራምፕ አለው። በተጨማሪም ደግሞ ከደም ጋር የተቀላቀቀ ዲያሪያ ሊኖረው ይችላል። ስለዚህ ይሄ ልክ ነው። የማላሪያንም ስናየው ማላሪያ ቮሚቲንግ ያስከስታል፣ ኮንቨርዥን አለው። ሲቪየር የሆነ አኒሚያ ደግሞ ትሩ ታይም ሊያመጣ ይችላል። ስለዚህ ትክክለኛ የሆነ ማኒፌስቴሽናቸውን የያዘው ዲ ላይ ያለው ምርጫ ነው። 86ኛ during lifting of a heavy object from the ground to certain heights the muscle ይላል።
በጣም ክብደት ያለው ኦብጀክትን ከመሬት ላይ ለማንሳት በምንሞክርበት ጊዜ for the certain height መስላችን ምን ያደርጋል? contraction ይፈጠራል ይላል A ላይ contract due to the flow of calcium to sacroplasmic reticulum which binds actin and myosin ይሄ ምንድነው ፕሮሰሱን ነው መስሉ ኮንትራክት ያደርጋል ኮንትራክት የሚያደርግበት ሂደት ደግሞ በዚህ መንገድ ነው ይላል ይሄ ግን ልክ አይደለም ቢ ደግሞ ሪላክስ ያደርጋል ይላል ሪላክስ የሚያደርገው due to sliding actin and myosin by utilizing energy from the ATP ሲጀመርም ሊፍት ለማድረግ በሚሞክርበት ጊዜ መስሉ ኮንትራክት ነው እንጂ ሪላክስ አያደርግም ሲ ደግሞ ኮንትራክት ያደርጋል ይላል due to inflow of calcium that stimulate the binding of actin and myosin ይሄኛው ካልሲየም ምንድነው የሚያደርገው ኢንፍሎ ያደርጋል ወደ ውስጥ ኢንፍለክስ ይደረጋል ይሄ ደግሞ አሲቲን እና ማዮሲን ስቲሙሌት እንዲሆኑ ያደርጋቸዋል ባይንድ እንዲሆኑ ያደርጋቸዋል መስል ኮንትራክሽን ትሪገር የሚደረገው በማን ነው ካልሲየም ኢንፍሎ ሲሆን ነው ወደ ምን ወደ ሳርኮፕላዝም ማለት ነው ከዛም በኋላ ካልሲየም ይገባና ከትሮፒኒየን ከሚባለው እንትን ጋር አታች ያደርጋል ይሄ ደግሞ የሳይት ለኤክስፖዝ ያደርጋል ለአሲቲን ያለውን ሳይት ኤክስፖዝ ያደርጋል አሲቲን እና ማዮሲን ባይንድ ያደርጉና እርስ በርስ ስላይድ ይሆናሉ ይሄ ደግሞ ኮንትራክሽን እንዲፈጠር ያደርጋል መስል ኮንትራክሽን በዚህ መልክ ይፈጠራል 87ኛው which one of the following statement is correct about the role of neurotransmitter it provides ይላል ለኒውሮትራንስሚተር ሮላቸው ልክ የሆነ የትኛው ነው A ላይ synaptic transmission to block it's one way process by stimulating postsynaptic cell synaptic transmission አላቸው የsynaptic transmission አላቸው ደግሞ one way የሆነ መንገድ እንዲጠቀም ያደርጋል ይለናል ይሄው ግን ዋነኛው እንትናቸው አይደለም B ደግሞ endocrine system to produce hormones that are transported in the blood plasma to their targets C. Nervous system to stimulate their target cell by secreting chemical directing on to them. D. Nervous system to transmit message between neurons but not from neuron to the muscles. ሲጀመር ኒውሮትራንስሚተሮች ከኒውሮን ቱ መስል ሊሆን ይችላል ኒውሮን ቱ ኒውሮን ሊሆን ይችላል ሜሴጅ ትራንስሚት እንዲሆን ያደርጋሉ ስለዚህ ዲ አይሆንም መልሱ የሚሆነው ሲ ላይ ያለው ነው ኒውሮትራንስሚተሮች ኬሚካል ሜሴንጀሮች ናቸው ሴክሬት የሚደረጉት በኒውሮን ነው ዳይሬክትሊ ቱ ዘ ታርጌት ሴል ነው እንትን የሚሉት ኒውሮን ሊሆን ይችላል መስል ሊሆን ይችላል ግላንድ ሊሆን ይችላል ለምንድነው ወይ ስቲሙሌት ሊያደርጉት ይችላሉ ወይ ኢንሂቢት ሊያደርጉት ይችላሉ ስለዚህ ፋሲሊቴቲንግ ነርቨስ ሲስተም ኮሙኒኬሽን ምን ያደርጋሉ እነዚህ ኒውሮትራንስሚተሮች የነርቨስ ሲስተም ኮሙኒኬሽንን ፋሲሊቴት ያደርጋሉ ስለዚህ መልሱ የሚሆነው ሲ ላይ ያለው ነው 88 among the following definition of different ecological labels which one describe the population እዚህ ጋር የተለያዩ ዲፊኒሽኖች አሉ ፖፑሌሽንን ዲስክራይብ የሚያደርገው የትኛው ነው A ላይ a group of individual of the same species living in separate habitat ላይ የሚኖሩ group of individual ናቸው same species ያላቸው ይለናል A አይሆንም B ደግሞ the major terrestrial characterized by specific vegetation types and physical components ይሄኛውም አይሆንም C ደግሞ a group of interbreeding organisms of the same species living in the same area at the same times ይሄ ትክክለኛው ነው ለምንድነው ፖፑሌሽን የሚባለው ኢኮሎጂካሊ ዲፋይንድ የሚደረገው ኢንተርብሪድ ማድረግ የሚችሉ ማለትም ተመሳሳይ ስፒሺሶች at the same time at the same area ላይ የሚኖሩ ከሆነ ፖፑሌሽን ተብሎ ይጠራል ስለዚህ መልሱ C ይሆናል 89ኛው ጥያቄ This item based ያደረገው እዚህ ኢንፎርሜሽን ላይ ነው ስለምንድነው ዲስክሪፕሽን ኦፍ ጆይንት እና ሮል አቸው ምን ይመስላል ሙቭመንት ላይ ያላቸው ሮል ኤ ላይ ምን ይላል ጆይንት that allow movement in all direction ጆይንቶቹ ሁሉም ዳይሬክሽን ላይ ሙቭመንት የሚፈቅዱ ናቸው ሁለተኛው ደግሞ a joint that allows movement without rotation movement የሚፈቅዱ ናቸው a joint that allow rotary movement when one bones swerve in the ring a joint that allow limited movement by sleeping እነዚህ ምንድናቸው የጆይንቶቹ አይነት አለው የሚያደርጋቸው የሙቭመንት አይነቶች ናቸው a joint that allow movement one direction along one plane only እነዚህ ሁላ ዲስክሪፕሽኖች ናቸው ጥያቄው ምን ይላል based on the above information condyloid joints pivot joints and hinge joints are respectively represented by their numbers ይለናል
ኮንዶሌት ፒቮት እና ሂንግ የሚባሉት ጆይንቶች ከላይ ከዲስክሪፕሽናቸው ሪስፔክቲቭሊ የትኛውን ያሟላሉ ይለናል። ኮንዶሌት ጆይንት የሚባሉት ሙቭመንቱን አሎ የሚያደርጉት ዊዛውት ሮቴሽን ነው። ስለዚህ ነምበር 2 ላይ ያለውን ፒቮት ጆይንትስ የሚባሉት ደግሞ ሮቴሪ የሆነ ሙቭመንትን አሎ ያደርጋሉ። ዋን ቦል ስዊል ብታደርግ ኢን ዘ ሪንግ ማለት ነው። ሶስተኛው ደግሞ ሂንግ ጆይንትስ የሚባሉት አሎ ሙቭመንት ኢን ዋን ዳይሬክሽን አሎንግ ዋን ፕሌንስ ኦንሊ ዋን ፕሌን ብቻ ከሆነ እነዚህ ደግሞ ሂንግ ጆይንቶች ይባላሉ። ስለዚህ የትኛው ኦፕሽን ነው እነዚህን ሪስፔክቲቭሊ የያዘው? ቢ ላይ ያለው ኦፕሽን ሪስፔክቲቭሊ ይዟቸዋል። የዘጠናኛው ጥያቄ ደግሞ ምን ይላል? Consider the following diagrams which indicate the part of human ears identifying the labels part 1 እዚህ ጋር ምን ተቀምጧል? 1 ተብሎ ተቀምጧልና የትኛውን ነው የሚያመለክተው ነው? ኤ ላይ ቲምፓኒክ ሜምብሬን ወይም ኢር ድረም የሚባለው፣ ቢ ኦዲተሪ ካናልስ፣ ሲ ኮቼላ፣ ዲ ደግሞ ሰሚ ሰርኩላር ካናልስ ይለናል። ትክክለኛው መልስ የሚሆነው ቢ ላይ ያለው ነው። ዲያግራሙ ላይ ሎኬት የተደረገው ኦዲተሪ ካናል ነው ወይም ደግሞ ኢር ካናል ተብሎ የሚጠራው ፓርት ነው። ስለዚህ መልሱ ቢ ነው። 91ኛው A hemophilic man has 2 daughters and 2 sons from neither carrier nor affected woman. One of their sons married 2 girls who is heterozygous to hemophilia. What is the probability that one of their daughters become hemophilic? ምንድነው? አንደኛ ሄሞፊሊክ የሆነ ማን ነበረ? ከዛ 2 ሴት ልጆች እና 2 ወንድ ልጆች ነበሩት። ከዛ ከማን የወለደው ደግሞ አፌክትድም ኬሪየርም ካልሆነች እናት ነው። አንደኛው ሰን ሌላድ ኬሪየር የሆነች ሄትሮዛይገስ ሄሞፊሊያ ካላት ሴት ጋር ቢጋባና ፕሮባብሊ የዶተሩ የሚወልዳቸው ዶተሮች ሄሞፊሊክ የመሆን እድላቸው ምን ያክል ነው ይለናል። መጀመሪያ ዲያግራሙን መስራት አለብን ማለት ነው። ሄሞፊሊክ ማለት ኤክስ ዋይ የሆነ ቢሆን ሜሪ ያደረገው ደግሞ ኤክስ ኤክስ የሆነች ነው። ወንድ ከሆነ ምንድነው የሚሆነው? ክሮሞዞሙ ኤክስ ዋይ ነው የሚሆነው። ከዛ ሜሪ ያደረጋት ደግሞ ምን አይነት ናት? ኤክስ ኤክስ ናት። ናይዘር አፌክትድ ወይም ኬሪየር ያልሆነች ናት። ስለዚህ ኤክስ ኤክስ ቢሆን ሰናቸው ደግሞ ኢንሄሪት ያደረገው ዋይን ቢሆን ምክንያቱም ወንድ ስለሆነ ዋይን ከአባቱ ኢንሄሪት ያደርጋል ፍሮም ዘ ፋዘር ፍሮም ዘ ማዘር ደግሞ ኤክስን ኢንሄሪት ያደርጋል። ይሄ ደግሞ የልጁ ነው የሚሆነው ኤክስ ዋይ ተሰን። ከዛ በኋላ ሁሉም ሰኖች ኖርማል ነው የሚሆኑት ኤክስ ዋይ ኖራቸው። ዋን ኖርማል ሰን ኖሮ ኤክስ ዋይ ያለው ማንን ሜሪ ያደረገ? ሄትሮዛይገስ ከሆነች ገርል ጋር ሜሪ ያደረገ። ኤክስ ኤች አለባት ማለት ይሄ የፋዘርየው ኤች ፋዘርየው ላይ የነበረው ነው። ወይም እሱ ምን ስለሆነ ሄሞፊሊክ የሆነ ማን ስለሆነ፣ እሷ ደግሞ አሁን ያገባት ደግሞ ልጁ ያገባት ደግሞ ሄትሮዛይገስ ናት ብሎናል። ስለዚህ ይሄ ከተፈጠረ ዋን ኖርማል their daughter will inherit the father normal X and either the mother normal X or carrier X. ስለዚህ አሁን የምትወለደው ዶተር ምን ልትወስድ ትችላለች? አንደኛ ኖርማል ከአባቷ ኤክስ ልትወስድ ትችላለች። ከዛ ከእናቷም ኖርማል ኤክስ ልትወስድ ትችላለች። ወይም ደግሞ ከአባቷ ኖርማሉን ኤክስ ከእናቷ ደግሞ ምን ትወስዳለች ማለት ነው? ሄትሮዛይገስ ስለሆነ አፌክትድ የሆነውን ኢንሄረንት ልታረግ ትችላለች። ሶ በዚህ ምክንያት they will be either normal ሊሆኑ ይችላሉ ወይም ደግሞ carrier ሊሆኑ ይችላሉ። but never hemophilic የመሆን እድላቸው ግን ፕሮባቢሊቲያቸው ለስ ነው። ሄሞፊሊክ የሚሆኑት መቼ ነው? if ከአባቷ የሚወሰደችው ከእናቷ የሚወሰደችው አፌክትድ የሆነውን ከሆነ ነው። ለምሳሌ አባትየውም እንደዚህ ቢሆን ሄሞፊሊክ የመሆን እድል ነበራት። ነገር ግን እሱ አፌክትድ የሆነም አይደለም carrierም አይደለም። ስለዚህ ምንድነው የሚሆነው ማለት ነው? ወይ carrier ትሆናለች ወይ ደግሞ ነን አፌክትድ ነው የምትሆነው። ግን ሄሞፊሊክ የመሆን እድሏ ስለሆነ የተጠየቀው 0% ይሆናል መልሱ። 92ኛው ጥያቄ The scientific name which one of the following plant is properly written የተደረገው የትኛው ነው? በሳይንቲፊክ ኔም ይለናል። ጤፍ ኢራግሮሳይት ጤፍ፣ ሜዝ ደግሞ ዚያ ማይስ፣ ዌት ትሪታኬም ኦሲቲቨም፣ እንሰት ደግሞ እንሰት ቬኔትሪኩሰም። ሶሪ ፎር እንትኑ። እሺ ከዛ መልሱ የሚሆነው የትኛው ነው? የዚህኛው በትክክል በሳይንቲፊክ ኔሙ የተጻፈው
ቢ ላይ ያለው ነው። በባይኖሚያል ኖሜንክሌቸር ላይ ጂኒየስ ኔም መጀመሪያ ካፒታላይዝ መደረግ አለበት። አንደኛው ዋነኛው ነገር ምንድነው? ሁልጊዜም ሳይንቲፊክ ኔም ሲጻፍ በጂኒየስ እና በስፔሺየስ ነው። ስለዚህ if the genus ኔሙ በካፒታል መጻፍ አለበት የመጀመሪያው ኔም፣ እንትኑ ደግሞ በስሞል ሌተር መጻፍ አለበት። ስለዚህ መልሱ የሚሆነው የትኛው ነው? ቢ ላይ ያለው ትክክለኛው መልስ ይሆናል። 93ኛው which one of the following blood vessel carries the oxygenated and deoxygenated into the away from the kidney? የትኛው ነው ኦክሲጅኔትድ እና ዲኦክሲጅኔትድን የሚሸከመው ወደ ኪድኒ ሲሄድና ከኪድኒ ሲወጣ? ኤ ላይ ኢሊያክ አርተሪ እና ኢሊያክ ቬን ምንድነው መጀመሪያ ኦክሲጅኔትድን ከዛ ዲኦክሲጅኔትድን ኬሪ የሚያደርገው? ቢ ደግሞ ሄፓቲክ አርተሪ እና ሄፓቲክ ቬን፣ ሲ ሬናል አርተሪ ኤንድ ሬናል ቬን፣ ዲ ደግሞ ፕሊሚናሪ አርተሪ ኤንድ ፕሊሚናሪ ቬን። ትክክለኛው መልስ የሚሆነው የትኛው ነው? ሬናል አርተሪ እና ሬናል ቬን ነው። ወደ ኪድኒ የሚሄደውን ኬሪ የሚያደርገው ኦክሲጅኔትድ የሆነውን ሬናል አርተሪ ሲሆን ዲኦክሲጅኔትድ የሆነውን ደግሞ ሬናል ቬን ኬሪ ያደርጋል። ስለዚህ መልሱ ሲ ላይ ያለው ይሆናል። 94ኛ Grade 10 students pledge seeds X and Y in separated container containing soil and other requirements for germination. For her observation, the cotyledon of seed X remained under the soil during germination, whereas that of the seed Y was pushed above the soil surface. What would she conclude about the experiment? ምንድነው ኤክስፐሪመንት ሰራች። ኤክስ እና ዋይ የሚባል ሲድ ነበራት። ከዛም በኋላ የመጀመሪያው ኦብዘርቬሽኑን ስትመለከት የኤክስ ኮቲሊደን አንደር ደ ግራውንድ ነበር የቀረው ጀርሚኔሽን ላይ ማለት ነው። የዋይ ደግሞ ከሶይል ሰርፌሱ ፑሽድ አውት አድርጎ ነበርና ከዚህ ኤክስፐሪመንት ምንድነው ኮንክሉድ የምታደርገው ይለናል። ኤ ላይ ሲድ ኤክስ was most probably monocote whereas ሲድ ዋይ ደግሞ ዳያኮት ሊሆን ይችላል ይላል። መልሱ የሚሆነው ኤ ነው። ሲድ ኤክስ ኮቶሊደን ሪማይኒንግ አንደር ደ ሶይል ነው ወይም ሃይፖጊሊያል ነው። ስለዚህ ታይፒካሊ ሞኖኮት ነው የሚሆነው፣ በአብዛኛው እንደ ሜዝ ያሉት ናቸው። ሲድ ዋይ ደግሞ ኮቶሊደን ፑሽድ አበብ ደ ሶይል ነው። ምን አድርጓል? ኮቶሊደኑ ከሶይሉ አበብ ሆኗል። ኤፒጊሊያል የሚባሉት አይነቶች ናቸው። በአብዛኛው ዳያኮት ነው፣ እንደ ቢንስ ያሉት ይሆናሉ። ስለዚህ መልሱ ኤ ላይ ያለው ትክክለኛው መልስ ይሆናል። 95ኛው Which of the following is correct about founder effects in population? It occur when ይለናል። The size of the population is severely reduced due to the sudden accidents. B. New group fully represent genetic diversity of the original population. C. The new small colony is established for the original population. D. A natural disaster kills most individual of the original population. ምንድነው ጥያቄው የሚለው ስለ ፋውንደር ኢፌክት ኢን the population የፋውንደር ኢፌክት ኢን ፖፑሌሽን በደንብ ኦከር የሚያደርገው ወይም መቼ ነው ብሎ ነበር የጠየቀው። መልሱ የሚሆነው ሲ ላይ ያለው ነው። ሲ ምንድነው የሚለው the new small colony is established from the original population ከኦሪጂናል ፖፑሌሽን ስሞል የሆነ ኮሎኒ ስታብሊሽ ሲደረግ ነው። The founder effects occur when the small new colony is established by a few individuals from the large original population leading to loss of genetic diversity in the new population. ምንድነው የሚፈጠረው? ላርጅ የሆነ ፖፑሌሽን ይኖራል። ከዛ ላርጅ ፖፑሌሽን ትንሽ አማውንት ያላቸው እንትናቸው አንድ ላይ ሆነው ፎርም ሲያደርጉ ነው አዲስ ፖፑሌሽን። እነዚህ አዲስ ፖፑሌሽኖች ውስጥ ግን ያለው የዳይቨርሲቲ መጠን ይቀንሳል። ምክንያቱም ስሞል የሆነ ስለሆነ እንትናቸው የሚሆነው ዳይቨርሲቲያቸው ይቀንሳል አብሮ። ሲ ትክክለኛው መልስ ይሆናል። 96ኛው Which one of the following indigenous practice in Ethiopia is correctly matched with the purpose plant conservation? A ላይ planting is graveyards for preserving copy varieties. B. Crop rotation for preventing indigenous woody plants. C. Protection in a scarce place, preserving genetic resources for their vegetables. D. Agroforestry, maintaining a genetic diversity of the crop trees. ትክክለኛው መልስ የሚሆነው ዲ ላይ ያለው ነው። አግሮፎረስተሪ የሚባለው ኢንዲጂነስ የሆነ ፕራክቲስ ነው። ምን ማድረግ ነው? ትሪ እና ክሮፕስን አንድ ላይ መትከል ነው። ዛፎችን እና ክሮፖችን አንድ ላይ መትከል ነው። ይሄ ደግሞ ለምን ኢፌክቲቭ ነው? ጄኔቲካል ዳይቨርሲቲን የክሮፕሱንም የትሪውንም ጄኔቲክ ዳይቨርሲቲ እንትን ለማድረግ ነው፣ በደንብ ለመጠበቅ ነው። ስለዚህ ምን ክሬት በማድረግ ሰስተነብል የሆነና ዳይቨርስ የሆነ ላንድ ዩዝ ሲስተም ነው አግሮ ፎረስተሪ።
97ኛው which of the following part of axial skeleton is correctly matched with its function? የትኛው axial skeleton ነው ከፋንክሽኑ ጋር በደንብ የተያያዘው? hyoid bone protect the heart and the lungs. ላንግና ሀርትን ፕሮቴክት የሚያደርገው hyoid bone አይደለም። hyoid bone የሚባለው እዚህ አንገት አካባቢ የሚገኘው ትንሹ ቦን ነው። ቢ ደግሞ cranium protect the brain. ይህ ትክክለኛው ነው። cranium የሚባለው ብሬንን የሚጠብቀው በጣም ጠንካራ የሆነ የስካል ፓርት ነው። ስለዚህ ቢ ልክ ነው። sternum የሚባለው እንትን ላይ ያለው ነው። እዚህ ደረት አካባቢ የሚገኘው ነው። ሳውንድ ዌቭን አምፕሊፋይ ለማድረግ የሚጠቅም አይደለም። ሪብስ የሚባለው ደግሞ የሂውማን ቦዲን ሆልድ አድርጎ የሚይዘው ሳይሆን ላንግንና ሀርትን እንትን የሚለው ነው ፕሮቴክት የሚያደርገው ፓርት ነው ሪብስ የሚባሉት። 98ኛው suppose you have given a wing of the bird, a wing of insects and 4 limbs of mammal to study their ancestral relationship. Then which of the following statement is correctly regarding their evolutionary relationship? ምን ተደረገ? የበርድ ዊንግ የኢንሴክት 4 limbs እና የማማል ደግሞ እንትናቸው ተሰጠ። ምን ለማድረግ ነው? የኢንሴክቶቹ ዊንግ የበርድን ዊንግ የማማሎቹ ደግሞ 4 limbs አንሲስተራቸውን ወይም ደግሞ የቀደም እንትናቸውን ለማጥናት ተሰጠ። ከዛም በኋላ ምንድነው ኮንክሉድ የሚደረገው ወይም ሪሌሽንሺፓቸው ምንድነው? ኢቮሉሽነሪ ሪሌሽንሺፓቸው ኤ ላይ this structure have functional similarity that evolved from the same ancestor. እነዚህ ስትራክቸራቸው እነዚህ ስትራክቸሮች ተመሳሳይ የሆነ ፋንክሽን አላቸው። ይሄ እንትናቸው ደግሞ ተመሳሳይ አንሲስተር አለው ይለናል። ቢ ደግሞ 4 limbs of the mammal and wings of the insects have structural similarity confirming that they are closely related. ተመሳሳይ የሆነ ስትራክቸር ስላለው ሪሌትድ እንደሆኑ ያሳያል ይላል። ሲ ደግሞ wings of the bird and 4 limbs of the mammal are homologous structures that were evolved from the similar origin. ከሲሚላር ኦሪጂን የመጡ ወይም ደግሞ ተመሳሳይነት እንትን ያላቸው ሆሞሎገስ ስትራክቸር እንደሆነ ያሳያል ይላል። ዲ ደግሞ wings of the bird, insects and analogous structures that were evolved from the similar origin. የበርዱና የኢንሴክቱ ዊንግስ አናሎገስ የሆነ ስትራክቸር አለው። ይሄ ደግሞ ምንን ያሳያል? ተመሳሳይ ከሆነ ኦሪጂን እንደመጡ ያሳየናል። The wings of the bird and the wings of the insect have the same function. ተመሳሳይ ነው ፋንክሽናቸው፣ ሁለቱም ለመብረር ነው የሚጠቀሙበት። ነገር ግን involved from completely different ancestral origin. ኦሪጂናቸው ሁለቱም ተመሳሳይ የሆነ አይደለም፣ ነገር ግን ምንድነው ተመሳሳይ የሆነ ጥቅም ነው ያለው። They are analogous structure not a homologous. ምን አይነት ስትራክቸር ናቸው? አናሎገስ የሆነ ስትራክቸር ናቸው እንጂ ሆሞሎገስ የሆነ ስትራክቸር አይደለም። ስለዚህ እሱን በደንብ ዲስክራይብ ያደረገው ደግሞ ዲ ላይ ያለው ኦፕሽን ነው። ዲ ትክክለኛው መልስ ይሆናል። 99ኛው which property of an enzyme and its description is correctly matched? ኢንዛይሙና ከካራክተሪስቲክ ጋር ማችድ የሆነው በትክክል የትኛው ነው? ኤ ላይ ስፔሲፊክሲቲ ይላል። the ability of an enzyme to catalyze different substrate at a time. ስፔሲፊክ ነው ካልን at a time አንድ ወይም ደግሞ ስፔሲፊክ የሆነ ሰብስትሬት ላይ ነው አክት የሚያደርገው። ስለዚህ ኤ አይሆንም። ቢ ሬጉሌሽን ኮንትሮሊንግ አክቲቪቲ ኦፍ አን ኤንዛይም በአክቲቬተርስ ኦር ኢንሂቢተርስ። በአክቲቬተር እና በኢንሂቢተርስ የኤንዛይምን አክቲቪቲ ሬጉሌት መደረግ ይችላል። ይሄ ልክ ነው። ሬጉሌሽን ኢዝ ፕሮፐርቲ ኦፍ አን ኤንዛይም ዛት አለው ዘ አክቲቪቲ ቱ ቢ ኮንትሮልድ ባይ አክቲቬተርስ። በአክቲቬተርስ እንቅስቃሴ ወይም ደግሞ አክቲቪቲው ኮንትሮል መደረግ ይችላል። ማለትም ስፒድ አፕ ሊሆን ይችላል። በኢንሂቢተሮች ደግሞ አክቲቪቲው እንዲቆም መደረግ ይችላል። ስለዚህ መልሱ ቢ ይሆናል። ቲ ሪቨርሲቢሊቲ ላይ the ability of the enzymes to repair itself after denaturation. ዴኔቸር ከሆነ በኋላ ሪፔር እንዲያደርግ ያደርጋል ይላል። ግን ሪቨርሲቢሊቲ ማለት ከኢንሂቢሽን ጋር የተያያዘው ነው እንጂ ይሄንን ለመግለጽ አይደለም። መቶኛው ጥያቄ ደግሞ which of the following best describe the outcome of meiosis in human cell? የትኛው ነው ስለ ማዮሲስ የሂውማን ሴል ላይ በደንብ ዲስክራይብ የሚያደርገው የትኛው ነው ይለናል። ኤ ላይ two diploid daughter cells identical to the parent cell. ይሄኛው መቼ ነው? የማዮሲስ ሴል ዲቪዥን ከሆነ ነው። ዳይፕሎይድ የሆኑ ዶተር ሴሎች ከፓረንት ሴላቸው ጋር አይደንቲካል የሆኑት የሚፈጠሩት። ስለዚህ ኤ አይሆንም። ቢ ደግሞ four haploid daughter cells each with half chromosome number of the parent cell. ይሄ ልክ ነው።
አራት ሃይፕሎይድ ዶተር ሴሎች ይፈጠራሉ። እነዚህ አራት ሃይፕሎይድ ዶተር ሴሎች ደግሞ ከፓረንታቸው ሃፍ የሆነ ነው የሚኖራቸው፣ ሃፍ ክሮሞዞምን ነው የሚይዙት። ስለዚህ መልሱ ምንድነው የሚሆነው? ቢ ነው የሚሆነው። ሁለት ሳይሆን የሚፈጠሩት ስንት ነው? ይሄ ሲአይ የማይሆነው ሁለት ሳይሆን አራት ናቸው የሚፈጠሩት። ይሄ ደግሞ ፎር ዳይፕሎይድ ነው የሚለው፣ ግን ናት ዳይፕሎይድ ሳይሆን ሃፕሎይድ የሆኑ ዶተር ሴሎች ናቸው የሚፈጠሩት። ስለዚህ በዚህ ቪዲዮ የተመለከትነው በ2018 የተሰጠው የፈርስት ራውንድ የኦንላይን የባዮሎጂ ኤግዛምን ነበረ። ጥያቄዎቹን ከነመልሱ ለመስራት ሞክረናል፣ ጨርሰናል። አመሰግናለሁ።